ሰላም 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 ሰዎችዬ እንደምናችሁ ደህና ናችሁ ወይ? አለን እኛ ሱፐር ቢዚ ነን። ያው ታውቃላችሁ ናይት ሽፍት እንደምሰራ እና ያው ቀን ተኛለሁ። በዛ ምክንያት ነው የጠፋሁት ሰዎችዬ አለው። ያ እና በአመት አንድ ጊዜም ሁለት ጊዜም እንመጣለን። አንዳንድ ሰዎች እችንም እንዳንመጣ ነው መሰለ የሚፈልጉት እና እንደ ማንኛውም ሰው አስተያየት ስሰጥ እኔ ጃጅ ያደርጉኛል። እነሱ ፎቶ ለጣጥፎ ምን ብሎ ነው ያው አስተያየትም ስድብም ምርቃትም ቢሆን የሚሰጡትና እኔ ደግሞ የማንንም ፎቶ መለጠፍ አልፈልግም። ጀስት ዩ ኖ ያው ቢዝነስ ስለማልሰራበት እንደ ማንኛውም ሰው ኖርማሊ የተሰማኝን ስሜቴን ነው የምናገረው እና እኔ የእውነተኛ ቪው ፈላጊ ቢሆን ቢዝነስ ለመስራት ኢንተረስቱ ቢኖረኝ ኖሮ እንደ ማንኛውም ሰው ማድረግ ማለት ያው አያቅተኝም በት አይ ዶንት ዋንት እና ለምንድን ነው ሰዎቹ የማይደርስ እኔ አሁን ሳልደርስባቸው ለምን ይደርሱብኛል? ኮሽን ማርክ እና አንዳንድ ሰዎች አሉ እንዲሁ ዝፍዝፍ ብሎ ይሄንን ቤት የሚያክሉ በቃ ከመቀመጥ ብዛት የተነሳ ድብልቅልቃቸው የወጣ ጡታቸው ምናቸው ቂጣቸው ጡታቸው ሄዶ እግራቸውን የነካ ቦርጫቸው የቁልቢን ተራራ የመሰለ የማይወለድ ልጅ የተሸከሙት እና እኔ ኮምፕሊትሊ እኔ አይ ዶንት ኖ ቢኮዝ ሰውን ሆነ ብሎ የሚነካው እንዴት ነው? የሆነ ሰው ከተነካ እንዴት የኛ ሰው ደግሞ ታውቃላችሁ ስለ ባይብል ስለ ቁርአን ስለ የእግዚአብሔርን ቃል የሚያስተምሩትን ሰዎች ማንም ዞር ብሎ አያያቸውም። ቢኮዝ ቀና መንገድ ነው ህዝቡን የሚመሩት እና ስድብና ዱላ ድብድብ ያለበት ቦታ ነው ሰው የሚሄደው እና ስለዚህ እንዴት ነው እኔ በራሴ በኩል ስድብ አልፈልግ። መሰደብ፣ መሰዳደብ፣ መደባደብ፣ መረጋገጥ በቃኝ፣ አቅለሸለሸኝ። ቢኮዝ ሞር ዘን አራውንድ 12 years 12 ዓመት ሊሆነን ነው አይደለ እንዴ? ስለዚህ እኔ በጣም እኔ እንጃ አይ ዶንት ኖ ቢኮዝ እኔ ከዩቱብ የማገኘው ነገር የለም። እኔ 7 day ዊክ ሰርቼ ደክሜ ለፍቼ ላቤን አንጠፋጥፌ ነው ሰርቼ የማገኘው እና ሰው ለምንድን ነው እኔን አታክ እንደሚያደው ስፔሻሊ ማልደርስባቸው ሰዎች እኔ ኮምፕሊትሊ ማንንም እንደ ድሮ አይደለሁም። ማንንም ሰው መንካት አልፈልግም እና ስለ ሀቢባ ነች ዘቢባ ስለ ልጇ ዱዳ ነው ስላሉ አረ ልጁ ዱዳ አይደለም ሲናገር አፉ ሲጣፍጥ እንደ ማርማር ይላል ብዬ ነው የተናገርኩት። ገባችሁ? ስለዚህ ቪው ፍለጋ አንዳንድ ሰዎች የሷን እኔ ቪው ፈላጊ ብሆን አቢባም ማለት ነው ፎቶዋን ለጥፌ እሰድባለሁ። ገባችሁ? ማንም ስለሷ መልካም የተናገሩ ሰዎች በጣት ይቆጠራሉ። ለምን ጥሩም ትስራ መጥፎም ትስራ እሷን የሚወዷት እንዳሉ የሚጠሏትም አሉ። ሰድቦ ገንዘብ ቪው ሳብስክራይብ እና ላይክ ነው የሚፈልጉት። እኔ ደግሞ ቢዝነስ ስለማልሰራበት ያለውን ሪያሊቲ ልጁ ዱዳ አይደለም። በቃ እንዲሁ እናቱን ሲያናግራት እንግሊዘኛው ደስ ሲል አረብኛው ሲናገር ደስ ሲል አፉ ማር ይላል ነው ያልኩት። ስለዚህ ጀስት ነገር በሱብኒ 50 ብር መቀጫ እንደሚባለው እንትን ሲጀመር ያንቺን ቤት ማናየው ጓዳ ጎድጓዳሽን ማናየው እስካሁን ድረስ አንቺና አንቺ መሰሎች ናቸው ስለ ሰው ነገር እንደዚህ አቃቅር የምታወጡትና 24 hour ሚዲያ ላይ ተጥዶ ተዘፍዝፎ ሰውነት ጭን እስኪ ገለማ ድረስ አንድ ሰው አንድ ቦታ ላይ 24 hour ከተቀመጠ እኮ በቦርጭ ላይ በጡት ደግሞ በጣም ትልቅ ተረከዝ ጉልበት የሚደርስ ጡት በዛ ላይ ቦርጭ አለ።
በዛ ወፍራም ጭን 24 አዋር ከተቀመጡ በቃ ማጅን አድርጉ ግማቱም ማለት ነው። እኔ እኮ እጥፍ ዘርጋ እንዳለንጋ ያሩሲ የፈረስ አለንጋ ቅቤ የጠገበ የሚታጠፍ የሚዘረጋ ነኝ እኮ። ሌሊቱን በአጠቃላይ ሰርቼ አድሬ መጥቼ ቤቴ እተኛለሁ። እና አይ ዶንት ኖ መከበር በከንፈር አሉ። አይ ኖ የስድብ ኤክስፔሪንስ ስላለሽ የስድብ አቃቂር ብዙ ታውቂያለሽ። እኔ ደግሞ የስድብ ኤክስፔሪንስ የለኝም። እኔ ጀስት እንደዚህ የሰው ልብ የሚያደማም ቃልም አልናገርም። እግዚአብሔርም አይወደውም። ጀስት ዳይሬክትሊ ቀዩን ቀይ ጥቁሩን ጥቁር ነው ምለው። ከዛ ባሻገር ኤኬሊት ምን አይነት ቃል ተናግሬ ነው ልቧን ማደማው ማቆስለው ብዬ ሌሊቱን ሳልተኛ አላድርም። መድኃኒዓለም ምስክሬ። ቢኮዝ ፎር ዋት? በቃ እግዚአብሔር ሁላችንም በአንድ ልጁ በኢየሱስ ክርስቶስ አምሳያ ነው የተፈጠርነውና እኔ የዛችን ኤኬሊትን ልቧን በምን አይነት መልክ ላድማ፣ የኤኬሊትን ልቧን እንዴት ላቁስላት፣ ልቧን ልስበር ብዬ ሌሊቱን ሳልተኛ አላድርም። እኔ በፊት ዴይ ሽፍት ነበርኩኝ፣ አሁን ፉል ታይም ዴይ ሽፍት ነበርኩኝ በፊት፣ አሁን ደግሞ ፉል ታይም ናይት ሽፍት ነኝ። እና እኔ መጥፎ ነገር ጋርቤጅ ትራሽ ነገር በጭንቅላቴ አልጠቀጥቅም። ማይንዴ መልካም ነገር ነው የሚያስበው፣ መስራት፣ መተኛት። ከዛ ባሻገር መልካም ነገር እንትን ምለው እና ስፔሻሊ ሚዲያ ደግሞ ማየት እርግፍ አድርጌት ይቻለሁ። ቢኮዝ ምንም የሚገኝ መልካም ነገር የለም። እና አይ ኖ ሳምታይምስ ጀስት ቲክቶክ ላይ ራና ጀስት አፕ ዳውን እላለሁ። ጀስት ደስ የሚለኝን ነገር ልቤ ያሰበውን ነገር መዝሙር ፖስት አደርጋለሁ። ከዛ ባሻገር አይ ዶንት ኖ ኤኬሊት ምን አለች፣ ኤኬሌ ምን አለ፣ ስር ለስር ተሯርጬ ለዛ መልስ ምት። ከዛም ባሻገር ራሴን ለምን እጎዳለሁ? አይ ዶንት ሃቭ ኤክስትራ ታይም እኔ ማይንዴን መልካም ነገር ነው እንጂ የምመግበው መጥፎ ነገር አልመግብም። ገባችሁ? ሀሚት ምናምን አንዳንድ ሰዎች ምን ያደርጋሉ? 1-2 ቀን ከሚዲያ ላይ ጠፋ ይሉና በተለያየ አካውንት ሄዶ መርዝ ይረጫሉ። በቃ ስማቸውን እየቀያየሩ ይሄዱና በሌላ አካውንት ይገቡና ሌላው ሰው ላይፍ ሲገቡ ኤኬሊትን ለምን እንደዚህ ብለሻትም ኤኬሊትን እንደዚህ ምን አውቆ በቃ የሆነ እብድ የገባበት ከተማ ማለት ነው። እና እንደዚህ አይነት ሰዎች ለራሳቸው አይተኙ፣ ሰላም የላቸው፣ እረፍት የላቸው። ዩሲ እኔ መድኃኒዓለም ስሙ ይባረክ በፊት ስራውን የናይት ሽፍት እስክለማመድ ድረስ እንቅልፍ አስቸግሮኝ ነበር ለ2 ወር። አሁን ግን 6:30 6:30 ኢኤም ቤቴ መጥቼ ለጧ ብዬ ተኛለሁ። ቢያንስ 6 ሰዓት 7 ሰዓት ቆንጆ እንቅልፍ ተኝቼ ከዛን እነሳለሁ። እሱን ደግሞ መጥቼ እዚህ ሚዲያ ላይ ተሯርጬ ምናሉኝ ለዛ መልስ ምት ምናምን ብዬ አይምሮን አላደማም፣ አይምሮን አላቆስልም። ጀስት እኔ የሚያዝናናኝን ነገር ነው ፈለገው እና አምሶ ሶሪ። እና ይሄ አሽሙር ምናምን ሳምቲንግ አልስ ጀስት ሰው በቃ ያልደረሰ እኔ ማለት አልደረስኩብሽም። በቃ አም ጀስት ሙድ ለስራ ነው ምናምን የሚባል አማርኛ አለና ሞርዘን እንግዲህ እንደምንሰማው ከሆነ ሚዲያ ላይ ገና ምናምን የሚባል ነገር በራዲዮን ጣቢያ ጅንጃንካ ምናምን ሞርዘን 20 years አጎ ከ25 ዓመት በላይ እንግዲህ ሚዲያ ላይ ኢማጂን። እና አይ ነው ብዙ ኤክስፒሪየንስ አለሽ እና እኔ የስድብም ኤክስፒሪየንስ የለኝም። መድኃኒዓለም ምስክሬ፣ እግዚአብሔር በሚመለከተው አይን የተንኮልም ኤክስፒሪየንስ የለኝም። ከተናገርኩ ዳይሬክት ነው። ልቤ ላይ ቅም የለም፣ ቁርሾ የለም፣ ተንኮል የለም፣ ሸር የለብኝም። ለዚህ ነው ጌታ አብስቶ የሚባርከኝ። እድሜም ረዥም ነው። ጌታ በቃ ረዥም እድሜ ይኖራሉ። አም ሊቪንግ ሎንግ ላይፍ። እንዲህ ተንኮለኛ ሰው ባልታሰበ ታይም ጸጥ ይላል ልቡ። ለምን? ተንኮል እያሰበ እንቅልፍ አይተኛማ። ኢቭን ዶክተር ጋር ሄዳችሁ እኮ አትመረመሩ። ምንድን ነው የኔ ጤንነቴ ብላችሁ ማለት ነው። እና ለጤንነታችሁ አስቡ ፕሊስ። እና ልም ያለው ነው። ኦኬ ጀስት ያልነካችሁትን ሰው አትንኩ፣ እና ያልደረሰባችሁን ሰው ማለት ነው። እና